ሃይላይት ምን አለ? ሃይላይት ቀጥታ እንዴ ብር ማሲ አንበሳይንስ ታላመጣሽ ደስ እኔ ወደ ላይ ነው የምሰጥሽ። ሐቄ ነው። በሐቄ ትቀዘፊያታለሽ። ሐቄ ትቀዘፊያታለሽ። እንወቅ ያ ሐቅ አባ የትም ብትገቢ አይወጣም። የት ያ ምስጥራችሁን አወጣለሁ። አትይም እንዴ ስንት ምስጥር እንደምታውቅ እንጎ አንዴ ከካው ላምጣሽ። ያ እናንተ ሁለተኛ ሌላ ምንድነው? አዜብ ተስፋዬና ረጅም ቶፒክ ይሆናል። አሁን ሪያክት ካረኩበት የሃፒን ጉዳይ ልንተው ነው። በነገራችን ላይ የሃፒ ጉዳይ ላይ አይደለም የታሰረችው ብላ ሙኒት ለእንትና ጋር ስታወራ የነበረው ካሁን በፊት እነ ጆከር ጋር የወጣውን ኦዲዮ ሰምታችሁታል? እዛ ኦዲዮ ላይ ምን እንደምትል ታውቃላችሁ? በሃፒ አይደለም የታሰረችው በዛ በነጩ ፓንት ነው ቀዩ ፓንት በሚባለው ሚለው የተወራው ትዝ ይላችኋል? ላምጣው። አያችሁ የሃፒ ጉዳይ የሚያሳስራቸው ነበር። እሺ ምክንያቱም የሃፒን ቪዲዮ የወሲ ቪዲዮ መጀመሪያ እሷ ጋር የደረሰው እሷ ጋር ነው። ለምን አንቺ ጋር ደረሰ የሚል ጥያቄ እንደሚያስነሳባቸው ያውቃሉ። ያን ሪከርድ ቆይ አሰማችኋለሁ። እሺ ሰምታችሁታል እኮ ግን እንደዚህ ስላልሰማችሁት ነው። ጆከር ጋር ስለ ሙኒት ሲያወሩ ማን ነበረ እዚህ የሚመጣው ልጅ? ይሄ እንትናም በጣም አይወዳትም። የእነሱን ታሪክ ደግሞ በደም ያውቃል። ማነው ስሙ? ማን ነበር ስሙ? እዚህ አንድ ጊዜ እንዳውም ቦልኬው ነበር ሳራ እንዳትነኪ ሲለኝ አሳረኛው ያ ጎበዝ ኢትዮዬ አሳረኛው ሙኒት ሪከርድ አድርጎ እንትና ጋር ሲሰማ አልነበረም? እዛ አሳረኛው ላይ ስታወራ ሃፒን ጠቅሳዋለች። በነገራችን ላይ ቆይ አሰማችኋለሁ። ትኩረት ስላላረግነውና አጀንዳችን ስላልነበረ ነው ያኔ ሃፒ። አሁን አጀንዳችን ሲሆን በሃፒ ጉዳይ አይደለም እኮ የታሰረችው በዛ በቀይ ነው በምን ፓንት በሚባለው አንድ ሌሊት እስር ቤት አድራ ወጣለች ስትል ሙኒት ማለት ነው። አሁን አጀንዳ ሃፒ ስለሆነ ሃፒን ሰማውት ማለት ነው። እሺ ያኔ ያልሰማችሁት ሰምታችሁታል እኮ ትኩረት ስላልሰጣችሁት ነው። እሺ እና ለዚህ ዙር ደግሞ ጠንከር የሆነ መርቀን ለማለት ከካው ላምጣ። እኔ ከካው ላምጣ። ቡና በጠጣ ደግሞ ከዚህ የበለጠ እብድ ነው የምሆነው። ባይዘው ያ ከካው ላምጣ አንድ ጊዜ እሱም 00 እሷም 00 እሱም 00 እሷም 00 እንዴት አንድንኩን ዘንድሮ ዶላሩ በጓሮ እንዴት አንድንኩን ዘንድሮ እሱም 00 ቴድሮስ አልጋበዘኸው ወይንም ዮሐንስ ምን ይልካል ጠራኸው የሀገሩ ንጉስ ኃይለ ሥላሴ ልፈኝ ድረስ አልተባለ አይ ዶንት ኖ አይ ቲንክ ይመስለኛል ታኩር ባለ ሀብት ያውቃል የሚል ስሙ ጠፍቷል። ጋሽዬ መኪናውን በአደራ እንድንሰጥ አድርገውናል። ጋሽዬ ወደ ላይ ነጠቆ ብሎናል። ጋሽዬ ምሳ አዞልናል ስትሉ የነበራችሁ ሁላ ጋሽዬ አንዳንድ ጊዜ ስማችሁ የለም እንትና ያደርጋል ስትል ትዘናጋል እና ሁሉም ጋሽዬን እየጠበቀ ነበር። እየጠበቀ ሳቱ አለቀ ጌም ይመስለኛል። አይ ቲንክ ስቲፎ የራሱን መንገድ ያው የድሮት ጊፍተሮቹ መሰለኝ ምንም ያመጣው ነገር አይመስልኝምና ታኩር ደስ የሚለው ነገር እዚህ ሚዲያ ላይ እንደምናየው ድራማ ጸቡስ ምናምን አልገባም። ዳስ የመጣል የሚል ዘፈን ጋብዙ እንትን አረግ። እኔ የሚገርመኝ ጌም ሲጫወቱ ዲኮሬሽን ምናምን ነገር ቤቢ ሻወር የሚሰሩ ነው የሚመስሉት። ቤቢ ሻወር
ሸሌ ሻወር ቤቢ ሻወር አዘጋጅተው ይመጡልሽ ከኋላ ዲኮር አድርገው ወጪ አውጥተው ምናምን ነገር የእውነት ደግሞ ይሄ ያለው ኢትዮጵያ ላይ ነው። ይሄ ነገሮች የማየው ቦታ ተከራይተው ምናምን ነገር አበባ ሰርተው ምናምን ነገር ልደት ነው የሚመስለውና ማለት አሸናፊውም ተሸናፊውም ለነገር አልደግፈው ምን ችግር አለው? ቤትክ ውስጥ ፏ ብልጭ ብለህ ማድረግ ትችላላችሁ። እና ያው ሁላ እንትን ምናምን ነገር እስጢፎ አረካቱ ደስ ትለኛለች። ባይዘወይ መቼ ነው አረካት እንዳለው የገባኝ እና ደስ የሚል አረካት አንድ ጊዜ ታኩር ሽቶ ቤት የከፈተ ጊዜ ሽቶ ቤቱ እንደኔ ያስተዋወቀለት ጋርዶች ይዞ ይሄዳል። ከዛ ጋርዶቹ ይሄን ሽቶ አንሳ ይለዋል። ሽቶን በአንድ ጊዜ ሽቶ ቤት ገብቶ ሙሉ ሽቶን ገዝቶ እንደሚወጣ ነው አክት ሲያደርግ ነበር። ግን እሱ መነጽሩን አድርጎ እንደ ሱፉን ለብሶ እና ተናበው ምናምን ነገር ካርዱን ሰጥቶት ይወጣል። በቃ ባለ ሀብት ገብቶ ሙሉ ሱቁን ገዝቶ ወጣ። እና ጋርዶቹ የሱ ጋርዶች የሚታዘዙለት እስጢፎ ሽቶን እየለቀሙ ጥቁር ካሽካሽ የሚል ፌስታል ሰው ቢከቱት እና ያቺ አረካት ፌስቡክ ላይ ይቻል ተመቸኝ። ሙዳቸው ደሳል ያ ከታኩር ጋር ይግባባሉ። በሙድ ይግባባሉ። አይ ቲንክ ማንም ላይ ተንኮል አልሰራም ይመስለኛል። ግን አይ ቲንክ ታኩር መኪናው ላ ተገዛ ምናምን ስለተባለ ጊፍተሮች ተቸግረው ሳይሆን መስጠት የፈለጉት ባለሀብት እየጠበቁ ሳቱ አለቅ አይ ቲንክ ያ ነው አይ ቲንክ እንጂ ምንም ነገር ተንኮል ምናምን የለበት። ያ እንትን አስተዋውቆት ነበር። እሱ ማስታወቂያ ይሰራ ነበረ ምናምን ታኩር ይሰራ ነበር። ያ ይሰራ ነበር። ያ አይ ዶንት ኖ እኔ ላይቭውንም ምናምን ታኩር እንደሆነ ነው የማውቀው እንጂ ላይቭ ገባ መቼ ወጣ አላውቃቸው። ያው ታውቃቸዋለህ ግን አመለካከታቸው ከ5 ዓመትም 10 ዓመት በኋላም ስታያቸው ብዙ ማያስቸግሩ ልጆች ናቸው። ያ አይ ቲንክ ብዙ ሰዎች የተዘናጉት የለም ይሄ የወርቁ አይተነው መኪናና እርዳታው ስሙን አጥፍቶ ሳይሆን ከወደ ዱባይ ከጎኑ ይቆማል ብለው ነበር ሰዎች። አይ ቲንክ ከነ ወርቁ ከነ ወልደ ጊዮርጊስ ይሄ እነ ጆከር እነ ቡቺ ምናምን የለም እሷ ለራሷ 50,000 ድራም የወሰደችውን አከፋፍላ ጨረሰች። አሁን ደግሞ ሳራ ነች ወኪሏ። ሳራ ላይቭ ግቢ ስትላት ትገባለች፣ ውጪ ስትላት ትወጣለች። ምክንያቱም ታስጠርዛታለች። ያልገባት ነገር ሰራተኛ ይብላ ወረቀት ከፈረመችላት ደሞዝ የታል ብላውላ መክሰስ እንደምትችል አታውቅ። ደሞዝ የታል ብላ መክሰስ ትችላለች። ምክንያቱም ሰራተኛ ይብላ ከፈረመ ጊዜ ጀምሮ ሰራተኛዋ ናት። ያ እና ታኩር ጋር አይ ቲንክ አላስተዋወቀም። እንደገና ደግሞ አንዳንድ አንበሳ እንኳን ሊሰጡት የሚያስቡ ሰዎች የኛ አንበሳ ምን ያረግለታል 30 እና 40 ይጎርፍለት የለ ብሎ የለ የሆነ አንዳንዴ መጥፎ ኢማጂኔሽን ኮን ነገር ያሰናክላል። ያ ነገር መሰለኝ ያ ነገር ነው አለመግባባት። እንደዚህ አይነት ነገር እንዳይፈጠር ቀድሞ ማሳወቅ ነበረበት። ያ ትንሽ ልጅ ቢሆንም ስነልቦና የሚገባው ይመስለኛል ሚዲያ ላይ። እስጢፎ ደግሞ እዚሁ ላይ የሚፈጥረው ድራማ ነው። ለዛ እዚሁ ሚዲያ ላይ ያሉትን ሰዎች
ከጎኑ እንዲቀርቡ ያው ማሳወቅ አለበት። ከጎኑ ቀርበዋል ብዬ አስባለሁ። ከጎኑ ሆነዋል እና ለእንትና ተሰጠ ለእንትና አልተሰጠም የሚባል ነገር ስተት ነው። አሁን ቤታ እንዴት ለእንትና ሰጡትም ስትል ነበር። ቤታ አንድ መርሳት የሌለብሽ ነገር ሰዎች ለሚግባቡት ነው የሚሰጡት። ለእንትና ሰጣለሁ ብሎ የተዘጋጁት ነው ያለታ ምን እንደሚፈጠር አያውቁ። አንቺ ለምን ለስጢፎ ሄደሽ አልሰጠሽውም ነበር? የሱ ጊፍት ስለበዛ ነው አይደለም። እስጢፎ ጋር ጸበኛ ነበርሽ። ጸበኛ ስለነበርሽ ያው ታኩር እንዲያሸንፍ ስለፈለግሽ ጊፍት ሰጠሽ እና ብቻሽን 3 ሚሊዮን ወይ 4 ሚሊዮን ማንጣት እንደማትቺ ስታውቂ ያንን ስሜትሽን በስሞታ ገለሹ። ይሄ ብቻ ነው የተፈጠረው ቤታ። እሺ ያ this is happen ገብቶሻል? ዛሴት እስጢፎ እየተመራ ቢሆን ተሰጪው ነበር? አትሰጪው፣ በደም አትሰጪው። እስጢፎ ደግሞ እንዳይሰጡት ያደረገው ምንድነው? ይሄ ኢማጂኔሽን፣ ይሄ የወርቁ አይተነው ምናምን እና ያንቺ ያሳልሽው ኢማጂኔሽን ስላልተሳካ እነሱ ላይ ስሞታ ማቅረቡ አግባብ አይደለም። አንቺ ልክ የመረጥሽውን ሰው ሄደሽ እንዲያሸንፍ ፈልገሽ የቻልሽውን እንዳረግሽው ሁላ እነሱም ደግሞ ከዚህ የበለጠ በጣም ያደርጉለት ይችላሉ ብሎ ኢማጂን አይምሯቸው ላይ የሳሉታል። ይሄ ነገር እንዳይፈጠር ቀድሞ ማስተባበል ነበረበት እንትና ታኩር። እንደገና ደግሞ ጊፍተር የለኝም ብሎ ትቶ ለምን የእስጢፎን ጊፍተሮች የሱን ጊፍት ለምን ያጨናግፍበታል? እኔ አሁን አንድ ሰው የሚጠቀም ከመሰለኝ ጊፍተር እንኳን ባይኖረኝ ጌም እንጫወት ካለኝ ካመንኩበት እጫወታል። ላሸንፍ አይደል ዛሴ እንዳይጨናገፍ። አሁን ለምሳሌ እኔ እዮዳብ ጌም እንጫወት ሲለኝ እናቴ ትሙት እሱን ሰፖርት ላደርገው ብቻ ነበር። እግዚአብሔር ለምን ማንን እንዳሰበ ገብቶኛል እና ተጠቀምበት አልኩት። እንደነቃው እንዲገባው ብዬ ጽሁፍ ምን አስቀመጥኩ? ተጠቀምበት አልኩት። ይሄን ያልኩት ምንድነው ገብቶኛል ለማለት ብቻ ነው፣ ለሌላ ነገር አይደል። ግን እሱ ያደረገው መሰሪነት ያሰብኩለት ነገር ስላልገባው እግዚአብሔር ደግሞ ጌሙንም ባልጫወት ያው ለኔ ልሰጡ ጊፍት ልሰጡ ያሰባችሁ ሰዎች አላሳጣችሁኝም። ቴንኪው። ያ ይሄን የተፈጠረው እና ሆይ አልሰጣችሁትም። አንቺ መርጠሽ መሰለኝ ለእንትና አይሰጠሽው። ምክንያቱም ከእንትና ጋር ጸበኛ ነበርሽ አይደል ቤት። ይሄ ልብሽ የሚያውቀው እውነት ነው። ሚዲያ ላይ የምትናገሪው ደግሞ የንዴት ምናምን ያ አሁንም የዲቦራ ግሩፖች አሸነፉ። የዲቦራ ግሩፖች አሁንም አሸነፉ። ሄዳ ለሱ ቱጌዘር አወረደች። የዲቦራ ጊፍተርም ሄዶ ቱጌዘር ይሄ ቱጌዘር ጋይስ አለርጂክም እንዳይሆንብን እየፈራው ነው ያለሁት አይ ቲንክ። እና እንዴት አልሰጣችሁትም እንዴት ምናምን አይባልም። ይሄ የወርቁ አይተነው ጋር ስሙ ማያያዙ ከወርቁ ጋር ለምን ግንኙነት አለው ምናምን አይደለም። በቃ በእርግጠኝነት ህዝቡ በወርቁ በኩል ቢያንስ አንድ 20 አንበሳ በእነወልደ ጊዮርጊስ ይሄንን የእውነት ዝም ብሎ የለም ሳይኮሎጂ እኮ እንደዚህ ያለ አይምሮች ላይ ይስላል። አሁን ብዙ ልጆች ውጭ ሀገር ያለው ወላጅና አንድ ልጅ ውጭ ሀገር ወላጅ ያለው አንድ ልጅ ያለው ደና ቦታ ይደርሳሉ ቤተሰቦቻቸው። ብዙ ልጆች ውጭ ሀገር ካላቸው ኢትዮጵያ ያሉ ቤተሰቦች እሷ ትልክ ይሆናል እንትና ትልክ ይሆናል እያሉ ኢትዮጵያ ያሉት ቤተሰብ ስሙን የላችሁ። ትፎካከራለሽ፣ አንድ ትፎካከራለሽ፣ ሁለት አይ እንትና ያረጋል ምናምን ነው የምትለው። ታኩር ላይ የተፈጠረው ስነ ልቦና ይሄ ያን ነገር ወጥቶ መናገር ነበረበት። እኔ እንደዚህ እንዳታስቡ እንደዚህ ነው ያኔ እንደዚህ ቀረ እና እንትን እንዳትሉ እንደዚህ ብሎ ለሱ ሰፖርተሮች መናገር ነበረበት። ከቆይ ሁለተኛ ዙር ላይ እንዲያሸንፍ ያደርጉታል ምናምን ያሉ እየጠበቁ ሰዓቱ አለቀ። እነሱ ደግሞ ቤስት ኦፍ 3 አይ ቲንክ አልተጫወቱ ዋን እና ያንቺን የመናደድ ስሜት
ቁጭት አታስመስዩ ቤታዬ እሺ ያ ሐቢብቲ ያ ሄሎ ያ ቀልቢ ያ ኡምሪ እሺ ይሄን የተፈጠረ እንዴት አሰጡት አንቺ መርጠሽ ለእንትና እንደሰጠሽላ የመምረጥ መብት አላቸው እንደገና ደግሞ የኔ ምን ያደርጋል አሁን ለሱ ትላል አሁን ባለፈው ዲቦራው ዩኒቨርሲቲ ጌዘር ጆሮአችን እንደዛ አዙሮ እዛ ውስጥ እኔ 2 አበባ በሰጣት ምን ያደርግላታል አንበሳ የራሱ ድምጽ ነበረው ለዛ ለምንድን ነው የምሰጣት ምንም አይጠቅማት አይታይም በባህር ውስጥ አንድ ጭልፋም ነው አይሆን ዛሴት እና የታኩር እንደዛ ነው የጠበቁት ይሄ ተንኮል ነገር ምናምን አይደል ዛሴት ያ እስጢፎ ታኩርን ምንም ተግባብተሽው አይደል እስጢፎ እንዲሸነፍ ፈልገሽ ነው ጊፍት የሰጠሽ አንቺ እንደመረጥሽላ እነሱም ይመርጣሉ ዲቦራ የእስጢፎ ጓደኛው ናት እንጂ ታኩር አይደል የዲቦራ ጊፍተሮች ዲቦራ ያለችበት ቦታ ነው የሚቆሙት እንጂ ለሱ አይደል አዚሲስ አረ እና ስሞታው ምናምን አግባብ አይደለም ጀስት ስነ ልቦና ነው የተፈጠረው የለም መጠባበቅ ይሄ መጠባበቁ ነገር ያ እኔ ግን አንድ ጥያቄ ልጠይቃችሁ ዲቦራ ጌም ካሸነፈች በኋላ ለምን ነው ስድብ የበዛባት ለምንድን ነው ያውን መብረቅ ምልክት ያላቸው ሰዎች በየቦታው ፎቶን ይዘቀዝቃሉ በአዲስ ራቁት ፎቶ መፖሰት ጀመሩ ኢዚስ ሄልዚ ጋይስ ጤናማ ነው ይሄ አመለካከት ይሄ የመብረቅ ምልክት በሐካ ሲንቲያቡቱቲ ያውነት በሐካ ሲንቲያቡቱ ማለት መብረቅ ይወረድባችሁ ማለት ነው ይሁን መብረቅ ግን ትርጉሙን ታውቁታላችሁ ጋይስ ያ መብረቅ ከተገኘ ነው ጥቅሙ እንጂ ካልተገኘ እዚህ ጋር ወረደ ስትሉ 7ኛ መሬት ውስጥ ነው የምታገኙት እንደዚህ ኢነርጂያችሁን ከጨረሰ በኋላ ከስንት ዘመን በኋላ ወይ አንድ ገበሬ ያገኘዋል ከዛ እሱን ሸጦ ሀብታም ይሆናል አለበለዚያ እንደዚሁ ሰው ላይ ጉዳት የሚያደርስና የሰው ጆሮ እንትን በማለት ሰው በመግደል በማቃጠል የሚታወቅ ቀዝቃዛ ወላፈን እንትን ነው ባህላዊ ፈንጂ ነው ያ ያውነት መብረቆች ለምንድን ነው ራሳችሁን ዝቅ የምታደርጉት ልክ ይሄ የቤታ ሐሳብ ይመስል ለምንድን ነው በቤታ በዲቦራ ቀንተሽ አይነት ሰዎች ስለሷ እንዲያስቡ ለምን ታረጋላችሁ ለምንድን ነው አሁን ዲቦራ አንድ ቀን ሞታ ተናግራ አታውቅም